አርእስተ ዜና የብልጽግናው አገዛዝ የገዛ ወገናቸውን በአየር ኃይልና በምድር ጦር ሲጨፈጭፍ ሲተባበሩት የነበሩ 3 የአድማ ብተና አመራሮችን በአደባባይ መረሸኑ ተሰምቷል። እኔ በምፈልገው መጠን ንጹሃንን አልገደላችሁልኝም፣ ታዳጊ ልጆችን አልደፈራችሁልኝም፣ ሀብት ንብረት አልዘረፋችሁልኝም ባላቸው የአድማ ብተና አመራሮች ላይ በመርጦ ለማርያም ከተማ ውስጥ ደረቅ እርምጃ የወሰደው የብልጽግናው አገዛዝ በሆዳቸው ወድቀው ሲላላኩት በነበሩ የሚሊሻና የአድማ ብተና አባላትን ልክ እንደ ሸንኮራ አገዳ ላምጦ እየተፋቸው መሆኑ ነው የተነገረው። በዚህም በከተማዋ እንዴት አመራሮቻችን ይገደላሉ ያሉ የአድማ ብተና አባላት በመከላከያ ሰራዊቱ ላይና በካድሬዎች ላይ ምላጫቸውን ለመሳብ በተጠንቀቅ መቆማቸው ታውቋል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን በራያ ግንባር ተኩለሽ ላይ በተደረገ ተጋድሎ አንድ የጥላት ምሽግ ሙሉ በሙሉ ሲሰበር በርካታ የአገዛዙ ወታደሮች መገደላቸው ታውቋል። በተኩለሽ ዙሪያ በተደረገው ትንቅንቅ የአገዛዙ ኃይል ለወራት ገንብቶት የነበረው ጠንካራ የተባለው ምሽግ በዋርካው ምሬ ወዳጆ ልጆች ክንድ በሰዓታት ልዩነት ተንዷል። የጥላት ኃይል የአርሶ አደሮችን የእርሻ በሬ አርዶ ምሽግ ውስጥ እየበላ ባለበት ነው ደመላሾቹ የዋርካው ደቦሎች ጥላት ያላመጠውን ሙዳ ስጋ ሳይውጥ ተወርውረው ማንቆርቱን ያነቁት። መረጃውን በዝርዝር አጠናቅረን ይዘነዋል። በምዕራብ አማራ ጎጃም ቀጠና ከወንበርማ ወደ ኮኪ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ድንገተኛ ጥቃት በርካቶች መገደላቸው ታወቀም። ፋኖ ከወትሮው በተለየ ሁኔታ አዳዲስ የጦር ስልቶችን በመጠቀም በጥላት ላይ ከባድ ጥቃት እየሰነዘረ ሲሆን የጸረ አማራው አገዛዝ ተላላኪ ወታደሮቹ ደግሞ ከወደ ፋኖ የሚሰነዘርባቸውን ጥቃት መቋቋም ከብዷቸው ብትንትናቸው ሲወጣ እየታየ ነው። ይህ ሁኔታም አገዛዙ እየተንኮታኮተ መሆኑን በግልጽ ያሳየ ሲሆን በአንጻሩ ደግሞ የፋኖ ኃይሎች ከኢትዮጵያ አልፎም ለምስራቅ አፍሪካ መጻኢ ዕድል ወሳኝ ሆነው ተከስተዋል። ዝርዝር መረጃ አለን። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም የዛሬ ህዳር 24 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እየሆኑ አይደለም። መረጃዎቻችን ለብዙዎች እንዲደርሱ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። በራያ ግንባር ተኩለሽ ላይ በተደረገ ተጋድሎ አንድ የጥላት ምሽግ ሙሉ በሙሉ ሲሰበር በርካታ የአገዛዙ ወታደሮች መገደላቸው ታወቀም። በተኩለሽ ዙሪያ በተደረገው ትንቅንቅ የአገዛዙ ኃይል ለወራት ገንብቶት የነበረው ጠንካራ የተባለው ምሽግ በዋርካው ምሬ ወዳጆ ልጆች ክንድ በሰዓታት ልዩነት ተንዷል። የጥላት ኃይል የአርሶ አደሮችን የእርሻ በሬ አርዶ ምሽግ ውስጥ እየበላ ባለበት ነው ደመላሾቹ ጥላት ያላመጠውን ሙዳ ስጋ ሳይውጥ ተወርውረው ማንቁርቱን ያነቁትም። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በዞብላምባ ክፍለ ጦር 4ኛ ወይንም በረኸኛው ሻለቃም ትላንት ህዳር 23 2018 ዓ.ም አመሻሹን በራያ ቆቦ ወረዳ ተኩለሽ ዙሪያ ካሉ የፋሽስቱ ሰራዊት ምሽጎች አንዱ ላይ ጥላት በሬ አርዶ ከሚበላበት ተስበው በመግባት ምሽጉን ሙሉ በሙሉ በመስበርና በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድል ተጎናጽፈዋል። የጥላት ኃይል ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሬ አርዶ በሚበላበት ቀን ተስበው በመግባት እስከ ምሽት 12 ሰዓት ድረስ ከባድ ጥቃት በመሰንዘር ሙትና ቁስለኛ አድርገውታል። ከዘመቻ አርበኛ ደማሊ ወይንም አባናዶ ማግስት ፋሽስቱ አገዛዝ ቤት አማራ ከነበሩት እዞች በተጨማሪ 2 እዞችን በማስገባት ወረራ ቢያደርግም ምኒልክ ዕዝ ጥላትን ወደሚመታበት ወረዳ ስቦ በማስገባት ሲያሻው በጨበጣ ሲያሻው በደፈጣ ብትንትናቸውን እያወጣ ግብዓተ መሬታቸውን እየፈጸመላቸው ይገኛል። በዚህ የተማረሩት በርካታ የአገዛዙ ወታደሮች እየኮበለሉ ከአህዳቸው እየፈረሱ ወደ ፋኖ እየተቀላቀሉ ይገኛሉ። ወደ ሌላኛው መረጃችን አለፍን። ብልጽግና የገዛ ወገናቸውን በአየር ኃይልና በምድር ጦር ሲጨፈጭፍ ሲተባበሩት የነበሩ 3 የአድማ ብተና አመራሮችን በአደባባይ መረሸኑ ተሰምቷል። እኔ በምፈልገው መጠን ንጹሃኑን አልገደላችሁልኝም፣ ታዳጊ ልጆችን አልደፈራችሁልኝም፣ ሀብት ንብረት አልዘረፋችሁልኝም ባላቸው የአድማ ብተና አመራሮች ላይ በመርጦ ለማርያም ከተማ ውስጥ ደረቅ እርምጃ የወሰደው የብልጽግናው አገዛዝ በሆዳቸው ወድቀው ሲላላኩት በነበሩ የሚሊሻና የአድማ ብተና አባላትን ልክ እንደ ሸንኮራ ላምጦ እየተፋቸው መሆኑን የተነገረው። በምዕራብ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 77ኛ ክፍለ ጦር
ህዳር 21 ዕለተ እሁድ በመርጦ ለማርያም ከተማ ዙሪያ ባካሄደው አውደ ውጊያ ከፍተኛ ጉዳት ያስተናገደው የብልጽግናው አገዛዝ በወቅቱ ውጊያውን ከትዕዛዝ ውጭ መርታችኋል፣ በምፈልገው ልክ ንጹሐንን አልገደላችሁልኝም ባላቸው 3 የአድማ ብተና አመራሮች ላይ ደረቅ እርምጃ ወስዷል። በዚህም በከተማዋ እንዴት አመራሮቻችን ይገደላሉ ያሉ ሌሎች የአድማ ብተና አባላት በመከላከያ ሰራዊቱና በካድሬዎቹ ላይ ምላጫቸውን ለመሳብ በተጠንቀቅ መቆማቸው ታውቋል። በዚህ የተደናገጡት በከተማ የሚገኙ የብልጽግና ካድሬዎች የሚያጅቡን የአድማ ብተና አባላት የሆነ ቀን ገድለውን ወደ ፋኖ ሊቀላቀሉ ይችላሉ በሚል ፍራቻ ብቻም ከመከላከያ ሰራዊት ውጭ አድማ ብተና እንዳያጅባቸው ለበላይ አመራሮቻቸው አቤቱታ ማቅረባቸው ተሰምቷል። ከዚህ በተጨማሪ በወቅቱ በነበረ ውጊያ ከተደመሰሱት የአድማ ብተና አዛዥና የሚሊሻ አዛዦች በተጨማሪ በውጊያ ቆስሎ የነበረው 50 አለቃ ይርሰው የተባለ የአድማ ብተና አመራር ሕይወቱ አልፎ የቀብር ስነ ስርዓቱ በመርጦ ለማርያም ከተማ በምትገኘው ማርያም ቤተክርስቲያን በወታደራዊ ስነ ስርዓት ታጅበው መፈጸሙ ተረጋግጧል። በሌላኛው መረጃችን በምዕራብ አማራ ጎጃም ቀጠና ከወንበርማ ወደ ኮኪ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ድንገተኛ ጥቃት በርካታዎች መገደላቸው ታወቀም። ፋኖ ከወትሮው በተለየ ሁኔታ አዳዲስ የጦር ስልቶችን በመጠቀም በጥላት ላይ ከባድ ጥቃትን እየሰነዘረ ሲሆን የጸረ አማራው አገዛዝ ተላላኪ ወታደሮቹ ደግሞ ከወደ ፋኖ የሚሰነዘርባቸውን ጥቃት መቋቋም ከብዷቸው ብትንትናቸው ሲወጣ እየታየ ነው። ይህ ሁኔታም አገዛዙ የተንኮታኮተ መሆኑን በግልጽ ያሳየ ሲሆን በአንጻሩ ደግሞ የፋኖ ኃይሎች ከኢትዮጵያ አልፈው ለምስራቅ አፍሪካ መጻኢ ዕድል ወሳኝ ሆነው ተከስተዋል ተብሏል። በአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 109ኛ ኮር አካል የሆነችው 88ኛ ክፍለ ጦር በአዲስ በተዋቀረ ማግስት በጥላት እንቅስቃሴ ላይ የተመሰረተ የተሳካ ማጥቃት ኦፕሬሽን ማካሄዷ ታውቋል። በትናንትናው ዕለት ጥላት የለመደውን የጥፋት በትሩን ህዝባችን ላይ ለማሳረፍ ከሌሊቱ 9 ሰዓት ከወንበርማ ርዕሰ ከተማ ሸንዲ መነሻውን አድርጎ ወደ ኮኪ ቀበሌ የተንቀሳቀሰ ሲሆን በ109ኛ ኮር 88ኛ ክፍለ ጦር በተደረገ የማጥቃት ኦፕሬሽን በርካታ የጥላት ኃይል ሙትና ቁስለኛ ማድረግ ተችሏል ነው ያለው እዙ ባወጣው መረጃ። የአናብስቱን ምት መቋቋም ያቃተው ጥላት እግሬ አውጭኝ በማለት ወደ መጣበት ፈርጥጧል ተብሏል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 55ኛ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል መቀዳጀቱ ታውቋል። የብትወደድ አያሌው መኮንን አናብስቶች በአሸፈር ወንደየ ጥላት ወደ አውትሌት ከተማ በመውረድ አፈና ለማድረግ ሙከራ ያደረገ ሲሆን የ105ኛ ኮር 55ኛ ክፍለ ጦር በተጠና ኦፕሬሽን የመጣውን የጥላት ኃይል አይቀጡ ቅጣት በመቅጣት እንደመለሶ ታውቋል። ዛሬ ህዳር 24 2018 ዓ.ም ንጋት ጭንባ ከተማ መሽጎ ያለውን የአረጋ ከበደ አድማ ብተና ላይ ከበባ በመፈጸም ታላቅ ጀብድም ተሰርቷል ነው የተባለው። በወደ ውጊያው ላይ በውል ያልታወቁ የአድማ ብተና አባላት ሲገደሉ በርካቶች መቁሰላቸው ተረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ ያገዛዙ ወታደሮች አስከሬን ስርዓተ ቀብራቸው ተፈጸመ። ወታደሮቹ በሰሜን ወሎ ዞን ሀብሩ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠሩ አካባቢ በተደረገ ውጊያም በባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው ናቸው። በፋኖ የተገደሉት ከ16 በላይ አገዛዙ ወታደሮች አስከሬናቸው በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበሩ ተሰምቷል። የአገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው ማንም አይከለክለኝም በሚል በቤተክርስቲያኑ እንዲቀበሩ ያደረገው። በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው ቀበሌ ከህዳር 19 ጀምሮ እስከ ህዳር 21 ምሽት ድረስ በተደረገ ውጊያ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ መከናነቡን በወቅቱ መረብ ሚዲያ መዘገቡ አይዘነጋም። በዚህ ቀጠና በጥላት ላይ እርምጃ በመውሰድ ድል የተቀዳጁት በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የባለሽርጡ ክፍለ ጦር ፋኖዎች መሆናቸው ታውቋል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ ከሟቾቹ መካከል ከ16 በላይ አስከሬን በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበሩ ተሰምቷል። የአገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮቹን ጭምር ነው ማንም አይከለክለኝም በሚል በቤተክርስቲያኑ እንዲቀበሩ ያስደረገው የተባለ ሲሆን ይህም በአካባቢው ማህበረሰብ ዘንድ ታላቅ ቅሬታን ፈጥሯል። በውጊያው ከተገደሉት በተጨማሪ ቁጥራቸው በውል ያልታወቀ በርካታ ወታደሮች በመርሳ ሆስፒታል ሕክምና እየተደረገላቸው እንደሚገኙ ነው ጣቢያችን መረብ ሚዲያ ለማረጋገጥ የቻለው።
በዚህ ውጊያ በደረሰባቸው መራር ሽንፈት የተበሳጩት የአገዛዙ ወታደራዊ አዛዦች መከላከያ ሰራዊቱ ሲዋጋ እናንተ በቂ እገዛ አላደረጋችሁም በሚል 4 የሚሊሻ አባላትን ሲረሽኑ በርካታ የሚሊሻ አባላትን ደግሞ ለእስር እንደዳረጓቸው ነው ከሚሊሻ ቤተሰቦች የተገኘው መረጃ የሚያመላክተው። በተመሳሳይ ከቀናት በፊት በመርሳ ከተማ ዙሪያ ጠዶት ሚካኤል ላይ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱ ሲዋጋ እናንተ በቂ እገዛ አላደረጋችሁም የተባሉ መንገድ መሪ የነበሩ የሚሊሻ አባላት መረሸናቸውን መረብ ሚዲያ ወታደራዊ ምንጮቹን ዋቢ አድርገው ህዳር 19 2018 ዓ.ም በምሽት ዜና ወጃው መዘገቡ አይዘነጋም። እየተናቁና ምራቅ እየተተፋባቸው የሚላላኩ ተወዳደሮች የሚሊሻ አባላት ህሊናቸውን ሸጦ የሚያገለግሉት የብልጽግናው ስርዓት ልክ እንደ ሸንኮራ አገዳ ላምጦ እየተፋቸው ነው። አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻና የአድማ ብተና አባላት ላይ የሚወስደው ደረቅ እርምጃ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 24 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ።